የትሁቴ መከራና ስቃይ እንደቀጠለ ይገኛል። ቲና ቅሌትና ቅዠቷ ደግሞ አባባ በይፋ አጋለጣቸው። እጅግ በጣም በሚገርም ሁኔታ አባባ ሰተት ብሎ ፖሊስ ይዞ መጣ። ተመስገን እንግዲህ ትሁቴን ልጄን አረግሽበት ቦታ ላይ እንድታመጭ እፈልጋለሁ። እንዳንቺ አይነት ቅሌታምና ውርዴታም አላየሁም። የዛኔ እኔ እስር ቤት ገብቼ ስሰቃይና መከራ ስበላ፣ አንቺ ግን በግልባጩ በሚያሳዝንና ልብ በሚነካ መልኩ ልጄን ትተሽ ሰው ቤት የመጣሽው ምን አባሽ ፈልገሽ ነው? እንዴት ልጄን ያለ አባትና ያለ እናት ታሳድጊያታለሽ? እኔ በፍጹም እንኳን ልጅ ሊኖረኝ ቀርቶ አንቺ ይኖርሻል ብዬ በፍጹም አስቤ አላቅም። ትሁት በተደጋጋሚ እንድትፈታተኝኝና እኔን እንድትጋፈጭኝ ማንም አልፈቀደልሽም። ሆኖም ግን አሁን ላይ ያደረግሽው ከባድና አደገኛ ነገር ዋጋ እንደሚያስከፍልሽ እወቂ አለና ኤዱዬ ጋር ቁጭ ብላ ነበርና ትሁቴ ተመስገን ሰተት ብሎ አስገድዶ ተሸክሞ ወደ ሀገሯ ይዟት ሊሄድ ሲል አባባ ደግሞ ስልክ እያወራና ቲና እየተከተለችው ወደ ፖሊስ ጣቢያ ሂዶ ነበር። ፖሊሶቹን ወደ ቤቱ ይዞ ሲመጣ ተመስገንም ትሁቴን ከቤት ተሸክሞ ሊወጣ ሲል ማንቁርቱን ይዘው ቁጭ አርጋት። ሴት ልጅን ያለ ፍላጎት አንጠልጥሎ መሄድ ምን አይነት ብልግናና ውርደት ነው? ይሄ ከማንም አይጠበቅም። አንተ ይህችን ማግኘት አለብህ አለና አባባም ፖሊሶቹ ማንቁርቱን ይዘው እንዲሄዱ ከተፈቀደ በኋላ ትሁቴም አባባ የሰራውን ትልቅ ጀብድና አነጋጋሪ ነገር እጅግ በጣም ደስ ብሎት፣ ያ ሰላም በጣም ነው ደስ ያለኝ አለች ትሁቴ። አባዬ አንተ እኮ በየትም ቦታ ላይ ካለህ እኔ በጣም ደስተኛና ኩራት ይሰማኛል። ዛሬ እኮ አንተ ባትመጣ ኑሮ አልቆልኝ ነበረ፣ ሙቼ ነበር እኮ። እኔ ከአሁን በኋላ ተሳቆ መኖር በቃኝ። የፈለገውን ያደርግ አባዬ። እናንተ በእኔ ህይወት እየገባችሁ እንድትሰቃዩና እንድትቃጠሉ አልፈልግም ብላ ስትል፣ ተረጋጊ ትሁት፣ እኛ ቤተሰቦችሽ ነን። መቼም ይሁን መቼም አንቺን የማትረፍ ግዴታ አለብኝ። እስከ ዛሬ ድረስ ሲያሳቅቁሽና መከራ ሲያበሉሽ ሁሉንም ታግሼ ትቼ ነበር። ዛሬ ግን መታገስ አልችልም። የኔ ልጅ አንቺ እኮ ደካማ ጎኔ ነሽ ብሎ አባባ ትሁቴን መከራከር ጀመረ። ቲና ያቀደችውን እቅድ ለማሳካትና አባባ እንዲያምናት መንገድ ላይ ጠበቀችና እግሩ ላይ ተደፍታ፣ አባዬ ለተፈጠሩት ነገሮች በሙሉ ይቅር በለኝ፣ በጣም ተጸጽቻለሁ። እኔ እስካሁን ድረስ እናንተን ጎድቻችኋለሁ፣ እናንተን እስካሁን ድረስ አስለቅሻችኋለሁ። ከአሁን በኋላ እንድትጎዱም እንድታለቅሱም በፍጹም አልፈልግም ብላለች። እረፊ፣ አትፈታተኒኝ፣ አንቺ የኛ ቤተሰብ ነሽ፣ ልጠብቅሽና ካጠገብሽ ልሆን እፈልጋለሁ ብሎ አባባ እውነቱን ተናገረ። ቲናም ደግሞ አባዬን ይቅር በለኝ እያለች አባዬ እያለች እየለመነች፣ እሱም ደግሞ ቲና ለተፈጠረው ነገር እውነት ተጸጽተሽ ከሆነ ይቅር ብዬሻለሁ፣ እዛ ቤት ግን የመመለስ እቅድሽና ህልምሽን ተዩ ብሎ አላት። አይደል ምንም ቢሆን እኮ አባዬ እኔ የካለ ሚስት ነኝ፣ ወደ ፈቅደህ የልጅህ ሚስት እንዲሆን አብረኸኝ ኑረኸኝ ነበር። አሁን ምን የተለየ ነገር አለ? እንዴት በአንዲት ቤት ሰራተኛ ትቀይረኛለህ? አየሽ፣ ይቅርታሽን እዚሁ ቀረጣጥፈሽ ብዩ፣ በጣም የምታሳዝኝና የምትገርሚ ፍጥረት ነሽ ብሎ አባባም ደግሞ ስልክ እያወራ ወደ ፖሊስ ጣቢያ መሄዱን ስታውቅ፣ እሷ ቲና ሆዬ ለተመስገን ደወለችና፣ ስም አንተ፣ አሁን ላንተ ብዬ ነው እየደወልኩ ያለሁት። አባዬ ከባድ ችግሮችን እያሰበ ይገኛል። ማንቁርትህን ይዞ እስር ቤት ሊያስገባህ ወደ ፖሊስ ጣቢያ ሄዷል ብላለችው። እረፊ፣ እንደዛማ ሊያደርግ አይችልም። እሺ ተከታታዩ ብሎ አላት። ሰላም ሰላም ሰላም! ውድ የተከበራችሁ የሌላ እንዴ መሐመድ ቤተሰቦች፣ እጅግ በጣም ተወዳጅና በጉጉት ስንጠብቀው የነበረው የትሁት ድራማ እንደቀጠለ ይገኛል። ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ ለምታበረታቱን ከልብ እናመሰግናለን ማለት ነው። ውድ ቻናላችን ቤተሰቦች፣ ትሁቴ በስተመጨረሻ
እጅጉን በጣም ቢከፋትም አባባ ከጎኗ እንዳለ አሳይቷታል። አባባም ለረጅም ጊዜ አንቺ እኔን ስትጠብቅኝና ስትከላከይ ሊኖረሻል። አሁን ላይ ግን ምንም ይሁን ምንም ችግር ደርሶብሽና እንደዚህ ሁነሽ አንቺን ማየትም አልፈልግም። ትሁት አንቺ የኔ ልጅ ነሽ፣ ሁሌም ልጠብቅሽና ካጠገብሽ ልሆን እፈልጋለሁ ብሎ ሲላት፣ አባዬ እባክህ እባክህ በእኔ ምክንያት ችግር ውስጥ እንድትገባ አልፈልግም። አንተ እኮ መተኪያ የሌለህ መልካም አባት ነህ። እኔ አሁን አንተ እንደዚህ ተቸግረህና አንተ እንደዚህ ሁነህ ማየት በጣም ይሰለቻል ብላ አለችው። እረፊ፣ ለሁሉም ነገር ታገሳለሁ ብሎ አለ ተመስገን። እንግዲህ ቲና በዛም አለ በዚህም ልጅ እንዳለውና ልጁ የራሱ እንደሆነ ስትነግረው በጣም ደነገጠና ራሱን ስቶ ቁጭ አለ። ውሃ ሰጠችውና ውሃውን እየተንቀጠቀጠ ከጠጣ በኋላ ለሚከታተልለት ሰው እየደውልና እውነት ለመናገር እኔ ያሰብኩት ወይንም እየሆነ ያለው ትክክል ነው ብሎ ሲለው፣ አዎ እንዴት አባክ እስካሁን ድረስ አትነግረኝም? እስር ቤት ቆይቼ ከመጣሁ በኋላ ልጅ እንዳለ መናገር ነበረብህ አለው። እሱም ልክ ነህ፣ ግን እኔ ያለሁበትን ስቃይና ፈተና ማንም አልተረዳም ነበር። ስለዚህ ይሄ ይሆናል ብዬ እንዴት ልጠብቅ፣ እንዴት ማወቅ አለብኝ ብሎ ለተመስገን ሲለው፣ ተመስገንም ደግሞ እውነታውን ከሰማ በኋላ ዝም አለና መናደድ መቃጠል ጀመረ። የመጨረሻ ሀሳብና እቅዱ ምን ሆነ? ሰተት ብሎ ወደዚህ ሳይል ወደ ትሁት ጋር ሂዶ ማሰቃየትን ፈለገ። ትሁቴ ደግሞ ሳሎኑን እያጸዳችና እያስተካከለች፣ ተመስገንም ተደብቆ ሲሄድ እቤት ኤዱ ጠፍተሻል እኮ ምን ሆነሽ ነው ትሁቴ? ሰሞኑን ልክ ያልሆነ ነገር እየተሰማሽ ነው። አዎ ብታይ አባዬና ካሌብ በጣም ነው የሚያሳዝኑት። ኤዱ በእኔ ምክንያት እየተጨናነቁ፣ በእኔ ምክንያት እየተሰቃዩ፣ በእኔ ምክንያት ችግር ላይ እየወደቁ ነው ያሉት እና በጣም ያሳዝናል፣ በጣም ነው የማዝነው እያለች አለች። ከዛ ሀይ እንደዛ ነው ነገሩ አለች። አዎ አሁን ለማንኛውም ዳኒን ለማገኘት ሊሄድ ነው፣ የምፈልጊው ካለ ደውዪልኝ ብላ ኤዱ ወደ ውጭ ወጣች። ትሁትም ቤቱን እያስተካከለች እና እያጸዳች ሳለ በመጨረሻ መጥቶ ተመስገን ቀስ ብሎ በሩን ከፈተና ትሁቴን ማንቆርቷን ሲያንጠለጥላት ወደ ላይ ደነገጠችና እግሩ ላይ ተደፍታ፣ ተመስገን እባክህ ተወኝ፣ እኔ የራሴን ህይወት ልኖርበት። እስካሁን ድረስ ከልጅነት እስከ እውቀት ስታሰቃየኝና ስታበሳጨኝ ነበር። አሁን ላይ ግን እባክህ ተወኝ እያለች መለመን ጀመረች። አያትሁት ዛሬም ልመላይን አይንሽ እንዴ? ተሳስተሻል። ልጄን የት አባሽ ነው ያደረግሻት? የት ነው የጣልሻት? እውነቱን የማትናገሪ ከሆነ እዚሁ ደፍችሽ ነው የሚሄደው። እባክህ አትግደለኝ፣ እኔ ለልጄ መኖር እፈልጋለሁ እያለች መናገር ጀመረች። በመጨረሻ እንግዲህ በሚገርም ሁኔታና በሚያሳዝን ሁኔታ ተመስገን ትሁቴን አሰቃይቷት ተሄደ በኋላ እሱም በዚች በ2 ቀን ውስጥ ልጄን የማታሳይ ከሆነ እመኒኝ የማደርግሽን አታቂም። እሷም ስልክ ደወለችና ወደ እህቷ ዘንዳ የተፈጠረውን ነገር በሙሉ መናገር ጀመረች። እህቴ እባክሽ ልጄን ይዘሽ ከአካባቢና ከሰፈር ጥፊ። ተመስገን ሁሉንም ነገር አውቋል፣ ሁሉንም ነገር ተረድቷል። ዛሬ ላይ በሚገርም ሁኔታ ከባድ ችግር ላይ ሊፈጠር ይችላል። ልጄን እኔ ማጣት አልፈልግም። እሱ ደግሞ ሁሉንም ነገር ስላወቀ በፍጹም ወደ ኋላ አይልም ብላለቻት። እህቷም ደግሞ ምንም ነገር አታስቢ፣ የሚፈጠር ነገር አንድም ነገር የለም፣ እኔ ካጠገቧ ያለሁ እንዴት እንደዚህ ልትሆን ትችላለች ብሎ ተናገረ። ትሁትም ይህን ስታወራ አባባ ከስተጀርባ ሆኖ ሁሉንም ነገር እያዳመጣት ነበርና የኔ ልጅ ተመስገን መጥቶ ሲያሰቃየሽ ነበር አደል? ወይኔ ጉዴ! ዘንድሮ የማንም ወረበላ መጫወቻ ሆንኩኝ። አሁን ያለው አማራጭ ጉዳዩን ወደ ሕግ እንወስደዋለን። ተመስገን በወንጀለኛ ሆኖ በፖሊስ ቁጥጥር ታስሮ ካልታሰረ እኛ ሰላም መኖር አንችልም። ይህ ነው እውነታው ብሎ ሲል አይደል አባዬ እያንዳንዱ የማወራውን ነገር እየሰማህ ነበር እንዴ? አዎ የኔ ልጅ እንደተጨነቅሽና እንደተከፋሽ እንዲሁም ደግሞ ችግር እንዳለብሽ ተረድቻለሁ።
ያንበይ ይህም እኔ አባትሽ ዝም ብዬ እጄን አጠፍጥፌ ቁጭ አልልም አለ። አባዬ በፈጠረህ እረፍ፣ በእኔ ምክንያት ሁላችሁም ችግር ውስጥ ስትገቡ ማየት ለእኔ በጣም ስቃይ ነው አለች። ከዛ እረፊ፣ እኔ የማደርገውን አደርጋለሁ አለና አባባ ለፖሊስ ደወለና ኢንስፔክተር፣ ያ ባለፈው የጀመርነው ነገር በፍጹም እያቆመ አይደለም፣ ወደ ህግ ጉዳዩንም ወስደው እንዴት ብዬ ነው ይሄን ነገር እንድታሳውቁኝ ይፈልጋለሁኝ ብሎ ሲል፣ እሺ ጉዳዩን አብረን እንጨርሰዋለን፣ ፖሊስ ጣቢያ መተህ ማናገር ትችላለህ ሲለው፣ ትሁትም አባባ በስልክ ሲያወራ የነበረውን ጆሮዋን ሰታ ሰምታለች። ከዛ አባዬ ምን እያደረክ ነው ያለኸው? እባክህ ረፍ አባዬ፣ እኔ በምንም አይነት ሁኔታ ጭንቀት ውስጥ መግባት አልፈልግም። ተመስገን ፖሊስ ጣቢያ የሚባል ነገር ከሰማ አስቀድሞ ብዙ ችግር ያደርጋል። ያን ደግሞ እኔ ስጸጸትና ስቃጠል መኖር አልፈልግም ብላለች። ምንም አባቱ አያመጣም። ከአሁን በኋላ ሰላም መሆን የምንችለው አንድና አንድ መጨረሻው ይሄ ነው ብሎ ሲል በጣም አዘነች፣ ልቧ ተሰበረ። አባባም ደግሞ የተናገረውን ነገር ለማድረግ ወደ ፖሊስ ጣቢያ ሲሄድ ቲና ጋር ተገናኘ። ቲናም ደግሞ ይቅርታ እያለች በድጋሚ ጠየቀች። እምቢ ሲላት ተመልሳ ወደ ተመስገን ጋር ሄደችና እውነታውን ካረጋገጠች በኋላ ተመስገን አሁን ምን ለማድረግ ፈለክ? ትሁት እንደሆነች እነሱና አባባ ከጎኗ ሆነው አይዞሽ አብሽሪ ምንም አትሆኝ እያሉ ብለዋታል። እና ነገሩን እንዴት አደረክ? አሁን አንቺ ቀጥ ብለሽ ወደ ቤት ሽሽ። ለነገሩ ምን ቤት አለሽ? ዳኒ ቤቱን እንዳትገቢ አገደሽ እንዴ አላት። ዳኒ እንግዲህ የራሱን የቤቱን ቁልፍ ተቀብሎ አይንሽን ማየት አልፈልግም፣ ካሁን በኋላ ከኤዱዬ ጋር ደስ የሚል ጊዜ ማሳለፍ እፈልጋለሁ። ከአንቺ ጋር እንኳን የፍቅር ግንኙነት ቀርቶ አይደለም በፍጹም እንደማልወድሽና እንደማላፈቅርሽ ጠንቅቀሽ ታውቂያለሽ። ግን እኔና ኤዱን ለማጣላት ብዙ ጊዜ የምታደርጊው ነገር እጅግ በጣም ከባድና አደጋ ነው ብሎ ነገራት። ኤዱም ደግሞ ሲጠሉሽ አትርቂም እንዴ? ሰው እንዴት ሳያፈቅሩ ከወንድ ጋር ተለጥፎ ይኖራል? ዳኒ እኮ ከአንቺ በፊት ነው አብረን ብዙ ነገሮችን ያሳለፍ ነው። ትናንትና መተሽ ፍቅሬ ፍቅሬ ስታይ አታፍሪም እንዴ ብላለቻት። እረፊ ኤደን፣ የማልፈልገውን ቃላት እንዳወጣው አትክፊኝ። አንቺ ነሽ እንጂ የተውኩልሽ። ዳኒ እኔም ብቻ ነበር የሚወደው የሚያፈቅረው። ብዙ ነገሮችን አሳልፈናል። ዛሬ ላይ ግን አንቺ መተሽ ወሳኝ እንዲሁም ደግሞ ተናጋሪ ብዙ ነገር አትሆኝ። ሴት ልጅ ከልክ በላይ ስታልፍ በጣም ታስጠላለች። እስኪ አንቺ መጀመሪያ ተግብሪው አለና ዳኒና ኤዱ ተያይዘው ሄዱ። ቲና መካከል አስፋልት ላይ ቆማ በንዴት እየተንጨረጨረች ትገኛለች። ውድ የተከበራችሁ የሌላ ኤንድ የመሐመድ ቤተሰቦች እጅግ በጣም ተወዳጁ ድራማ ይህን ይመስላል። ላይክ ሰብስክራይብ አድርጉ። ሰላም አለይኩም ወራህመቱላሂ ወበረካቱሁ።